እነሆ የዳዊት ስርና ዘር የሚያበራም የንጋት ኮከብ የሆነው እንዲህ ይላል። በዚያን ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራስን መውደድና ማክበር፣ መማረጃ ወይም ጉቦ ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምን መግደል፣ በሐሰት መመስከር፣ መስረቅ፣ በሐሰት መናገር፣ ድንበር ማፍረስ፣ ወሰን መግፋት፣ አጥር መስበር፣ ቤት መበርበር ይበዛል። ወንድምም ወንድሙን በገንዘብ ይለውጣል፣ ፍቅርም ከነርሱ ይርቃል። በዚያን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይገዙም። ሴቶች በመኳንንት ወንበር ቢቀመጡ ይወዳሉ፣ በወንድ መሳሪያ ያጌጣሉ፣ እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሚስት የተናገረችው ለባሏ አይጥመውም፣ ባሏም የተናገረው ለሚስቱ አይጥማትም። የባሏንም ፈቃድ አትሰራውም። ባሏ ስለ ንብረቱ ይታገሳታል። ፈቃዱን ታደርግ ዘንድ እሺ ብትለው ለጊዜው ደስ ይለዋል። እምቢ ብትለው ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ከሀብታቸውና ከብልጽግናቸው የተነሳ የእግዚአብሔርን መኖር ይዘነጋሉ። እህላቸውን የሚያደልቡበት ሰፊ ጎተራ ለመስራት ገንዘባቸውንና ወርቃቸውን የሚያከማቹበትን ከፍተኛ ሳጥን ለማዘጋጀት ይጣደፋሉ። ነፍሳቸውንም ለብዙ ዘመን የሚበቃሽ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህም አርፈሽ ቢጠጪ ደስም ይበልሽ ይሏታል። ነገር ግን ባላሰቡበት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳታል። ያደለቡትና ያከማቹት ሀብት ለማንም ይሆናል። እግዚአብሔርን ያላሰበ በባለጠግነቱም ብዛት የተማመነ እድሉ እንዲህ ይሆናል ይላል የሰራዊት ጌታ እግዚአብሔር። መጽሐፈ ዕዝራ ሱቱኤል ምዕራፍ 3 ከቁጥር 11። እነሆ ታላቁ የእግዚአብሔር ቀን ቀርቧል። ለቀኑ ጥሩ ነገር ማድመጥ አእምሮን ያጎለምሳል። ለምሳሌ ከራዲዮን ቲዩብ። ይህ ከራዲዮን ነው።